በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች ባፈቀረን እና በወደደን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ አጽናፈ ዓለም እስከ አጽናፈ ዓለም የተከበረ ይሁን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁን። እንኳን ለአጋዕዝተ ዓለም ለቅድስት ሥላሴ ወርሃዊ መታሰቢያ በዓል እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። ከዚህ በመቀጠል ሰይፈ ሥላሴ ጸሎትን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ። በእውነት ልዩ በሆነ ስጦታ ስለ ተሰጠኝ ጸጋና ቁጥር የሌለው ቸርነቱንና በረከቱን በእኔ ላይ ስላሳደረ ለእግዚአብሔር ምስጋና አቀርባለሁ። አቤቱ እምነቴ ባንተ ላይ ነው። አቤቱ ጠብቀኝ እንጂ አትጣለኝ። አንተን ተስፋ የሚያደርጉትን ሁሉ አትጥላቸውምና። አቤቱ ደካማነቴንና ውርዴቴን በደሌና ኃጢአቴን ይቅር በለኝ። አቤቱ ፈቃድህን እፈጽም ዘንድ በቀና ጎዳና ምራኝ፣ ፍላጎቴን ሙሉ አሟላልኝ። አቤቱ በጠላቶቼና በእኔ ላይ ተንኰል ከሚያስቡ ሁሉ አድነኝ። ሰይጣንና ሰራዊትንም ሁሉ አቤቱ ፍጹም ንስሐን ስጠኝ፣ ኃጢአቴንም አስተሰርይልኝ። ዳግም በምትመጣበት ጊዜ ይቅር በለኝ። በጎ ነገር ካልሰሩት በቀር የሰራዊት ብዛት ወይንም ገንዘብና ልጅ እንደማይጠቅሙ አውቃለሁና። አቤቱ በችግሬ ጊዜ ፈጥነህ አድነኝ። የአብርሃምና የልጆችን በረከት በእኔ ላይ አሳድር። አቤቱ በመዓልትና በሌሊት በጠዋትና በማታ ከልከት ሰውረኝ። ከአመፀኛና ከተንኰለኛ ሰውም አድነኝ። አቤቱ ልቦናዬን ከብዙ ሐሳብ ንጹሕ አድርግልኝ። በቅድስት ጥምቀትህ ከተጠመቁ ወዳጆችህ ጻድቃን ጋር አንድ አድርገኝ። አቤቱ በእኔ ላይ ባመጣኸው ነገር ማለትም ረሃብም ወይም ጥጋብ ወይም ደዌ፣ ደስታ ወይንም ጎዘን በመሳሰሉት ሁሉ አንተን ፈጽሜ አመሰግንሃለሁ። አቤቱ ፈጣሪዬ እግዚአብሔር አብ ሆይ ፊትህን ከኔ አትመልስ፣ ቸርነትህንም ከኔ ላይ አታርቅ። አቤቱ አምላኬ ሆይ ከገሃነም እሳት አድነኝ። አቤቱ ፈቃድህ በቅዱሳኖቹ ሁሉ እንደሆነ ሁሉ አባትና እናቴን ይቅር ትላቸው ዘንድ ፈቃድህ ይሁንልኝ ይቻልሃልና። ለጌትነትህ ፍጹም ምስጋና ይገባል ለዘላለሙ አሜን። አብ ወልድ ወመንፈስ ቅዱስ በፍጹም አካሉ ሦስት ሲሆን በባህሪው ግን አንድ አምላክ ነው። ሦስት የብርሃን አምድ በመጠን ወይንም በባህሪ ግን አንድ ነው። ሦስት የመብረቅ ብልጭታ፣ ሦስት ነጎድጓድ ነገር ግን በአንድ ድምፅ ግርማ የተጠቀለለ። ሦስት የእሳት ባህሪ ነው ነገር ግን አንድ ብርሃን ነው። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው። የሙቀት ባህሪያቸው ግን አንድ ነው። አብ ነድ ነው፣ ወልድ ነድ ነው፣ መንፈስ ቅዱስም ነድ ነው። የብርሃን ነጸብራቃቸው ግን አንድ ነው። አብ ፍህም ነው፣ ወልድ ፍህም ነው፣ መንፈስ ቅዱስም ፍህም ነው። የግለት ባህሪያቸው ግን አንድ ነው። አብ ነበልባል ነው፣ ወልድ ነበልባል ነው፣ መንፈስ ቅዱስም ነበልባል ነው። ብርሃናቸው ግን አንድ ነው። ለዘላለሙ ፈጽሞ የማይደርቅና የማይጎድል የቸርነታቸው ባሕርና የይቅርታቸው ምንጭ አንድ ነው። የገዢነታቸው ሥልጣን አንድ የሆነ ሦስት ልዑላን ገዢዎች ናቸው። የትእዛዛቸው ባሕሪ አንድ የሆነ ሦስት ጌቶች ናቸው። ሦስት ገጽ አንድ አመለካከት ባሕሪ ናቸው። ሦስት አካል አንድ አምሳል ናቸው። ሦስት ነገሥታት አንድ አገዛዝ ናቸው። ለመንግሥታቸው የጊዜ ገደብ ወይንም ፈረቃ የለውም። ሥልጣናቸውና የጌትነታቸው ክብር አንድ ነው እንጂ። እነሆ በዚህ አብ በሚከብርበት ገንዘብ ወልድ ይከብራል፣ መንፈስ ቅዱስም ይከብራል። ወልድ በሚከብርበት ገንዘብ አብ ይከብራል፣ መንፈስ ቅዱስም ይከብራል። እንዲሁ መንፈስ ቅዱስ በሚከብርበት ገንዘብ አብ ይከብራል፣ ወልድም ይከብራል። በቅዱስ መጽሐፍ አብን የሚያከብር ሁሉ እንዲሁም አብን ያከብሩታል። ወልድን የማያከብረው ግን የላከውን አብ አላከበረውም ተብሎ ተጽፏልና። ሃይማኖት ከእግዚአብሔር አብ ዘንድ ትታሰባለች፣ በወልድ ትዘጋጃለች፣ በመንፈስ ቅዱስ ትጸናለች፣ በቅድስት ሥላሴ መሠረት ትጸናለች። የቅድስት ሥላሴ እምነት የሃይማኖት መጨረሻ ናት። እኒህን የሥላሴን ሦስትነት የሚክድ የሥላሴን መዓት በላይቱ ላይ ይወርድበታል። በሥላሴ የሚያምን ግን
ጽኑ የሥላሴን ተስፋ ያገኛል። የሥላሴ መግቢያ በር ወልድ ዋህድ ብሎ ማመን ነው። በቅዱስ ወንጌል በወልድ ያመነ የዘላለም ሕይወት አለው ተብሎ እንደተጻፈ ወልድን የካደ አብን ወይንም መንፈስ ቅዱስን የካደ ነው። ለዓለሙ ሁሉ ሕይወት ሊሆን ዘንድ አንድነቱ ከእርሱ የማይለይ አካላዊ ቃሉ በላከ በአብ እናምናለን። አንድነቱ ከእርሱ የማይለይ አካላዊ ቃሉን በላከ በአብ እናምናለን። ከአባቱ አንድነት ከአጠገቡ ሳይለይ ዓለምን ሁሉ ለማዳን በተላከ በወልድ እናምናለን። ዓለምን በመላ ይቀድሳት ዘንድ ከአብ በወጣ ከወልድ በተገኘ በመንፈስ ቅዱስ እናምናለን። እነሆ እሱም ጰራቅሊጦስ የንጽሕናና የቅድስና መንፈስ ነው። ጰራቅሊጦስ የስጦታ ምንጭ ነው። ጰራቅሊጦስ ተቀርቶ የሚጠጣ የሙቀት መጠጥ ነው። ጰራቅሊጦስ እድፍን የሚያነጻ ውሃን የሚቀድስ ነው። ጰራቅሊጦስ የሃይማኖት ሀልጫነት የሚያጣፍጥ የልቦና ምንጭ ነው። ጰራቅሊጦስ በጨለማ ላሉ የሚያበራ የይቅርታ ብርሃን ነው። ጰራቅሊጦስ በምስጢረ ቁርባን ላይ የሚረብ ጻዕዳ ፍትሐዊ እርግብ ነው። ጰራቅሊጦስ የይሁዳ ኮረብቶች በጽዮን አዳራሽ የሚጠጡት ጎርፍ ወይም ፈሳሽ ነው። ጰራቅሊጦስ ድንጋዮችን የሚፈረካክስ የእሳት መዶሻ ነው። ጰራቅሊጦስ አሸናፊ ነው። የሰማዕታት መመኪያ፣ የተሰበሩትን የሚጠግን ነው። ጰራቅሊጦስ ፍጹም የከበረ የአብና የወልድ የባህሪ ሕይወት ነው። ጰራቅሊጦስ መጉደል ወይንም መጨመር ሳይኖርበት ሕልውና አምላክ ነው። ጰራቅሊጦስ እንደ አብና እንደ ወልድ በሰማያ ሰማያት በምድር ሁሉ ላይ መንግሥቱ የሞላ ነው። ጰራቅሊጦስ የማይዳሰስ የእሳት ነበልባል ነው። ጰራቅሊጦስ የነፍስና የሥጋ ጽን ነው። ጰራቅሊጦስ የወርቅ ሐር ግምጃ የቅዱሳን የጌታቸው ልብስ ነው። ጰራቅሊጦስ የጻድቃን የባለሟልነታቸው የራስ ወርቅ ነው። ጰራቅሊጦስ የምሥራች በመያዝ ከኢየሩሳሌም ወደ ፓርስ የተላከ ንስር ትንቢት ነው። ጰራቅሊጦስ በጽዮን አደባባይ በቶማስ ላይ በቅዱስ ነቢዩ ፊት የበራ ነው። ጰራቅሊጦስ ሐዲስ ወንጌልን ያስተምር ዘንድ ጳውሎስን የጠቀሱ የሕይወት መብረቅ ነው። ጰራቅሊጦስ ሐዋርያትን የወይን ጠጅን ሳይጠጡ ያሰከረ ነው። ጰራቅሊጦስ ሐዋርያትን በሀገሩ ሁሉ ቋንቋ ያናገረ ነው። ጰራቅሊጦስ ቅድስት ለምትሆን እንሰግድ ዘንድ ሦስትነቱን ያስተምረናል። ቅድመ ዓለም ለነበረ ፍጹም አንድነቱ ለእርሱ ስግደት ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። በነቢያት አንደበት የወልድን መምጣት መናገርና አሸናፊውን በእግዚአብሔር ቀኝ ባለው የጌትነቱ ዙፋን ሳይለይ እዚህ ዓለም መላኩን አምናለሁ። ያለ ዘርአ ብእሲ በቅድስት ድንግል ማርያም ማኅፀን ማደሩን አምናለሁ። ከላይ ሳይጎድል ማኅተመ ድንግልናዋን ሳይለውጥ በማይመረመር ድንቅ ምስጢር ወለደችው። ያለ መጨመር ወይም ያለ መጉደል ሥጋ ከመለኮት ጋር ፍጹም ተዋህዶ በእርሱ አምናለሁ። ከተሰወሩ የተሰወረ እርሱ በሥጋ መጉደሉን አምናለሁ። እርሱ የቅዱሳን መገኛ ምንጭ ሲሆን እንደ ኃጥአን ጥምቀትን በውሃ አደረገ። ይህን ሃይማኖት በፍጹም ልቦና አምኜ በዮርዳኖስ ባሕር በተገለጠው ሦስትነቱ አመልካለሁ። በቅዱስ ወንጌል እንደተጻፈ እንዲህ ሲል ጌታ ኢየሱስ ከተጠመቀ በኋላ ከባሕሩ ወጣ፣ ሰማያት ተከፈተ። በዚያን ጊዜ በነጭ ርግብ አምሳል መንፈስ ቅዱስ ወርዶ በራሱ ላይ ተቀመጠ። እነሆ አብ ስለ ልጁ እንዲህ ሲል መሰከረ፣ ይህ የምወልደው ልጄ ነው፣ ስለ እርሱም ነገር የምነግራችሁን ስሙ አለ። እንግዲህ ይህ የሥላሴ የማይከፈል የማይለይ መለኮት እነሆ ተገለጠ። ሥላሴ አንድ ገጽ ነው የሚሉ የርጉም ሰባሊዮስ ልጆች ይፈሩ ይዋረዱ። ወልድ በደብረ ታቦር ተራራ ላይ መልኩ እንደተለወጠና ፊቱም እንደ መብረቅ ብርሃን በራ። ዳግመኛ ይህ ሦስትነቱ አንድነቱ ተረዳ፣ ተገለጠ። እነሆ በሦስቱ መልእክተኞች ነቢያትና በሦስቱ ሰባኪያን ሐዋርያት ፊት ልብስ አጣቢ እንዲሁም አድርጎ ሊያነጻው በማይችለው ሁኔታ ልብሱ እንደ ነጭ መብረቅ አንጸባርቋልና። በዛን ጊዜ መንፈስ ቅዱስ በነጭ ርግብ አምሳል አልወረደ። አብም በፍጹም ምስክር በመሆን ሰዎች እስከሚሰሙ ድረስ እርሱ ወልድ አባት ሆይ ልጅህን አክብረው ባለው ጊዜ እንደ ቀድሞ ልጁን አከበረው። ከዚህም በኋላ ቅድመ ዓለም ከኔ ዘንድ ዛሬም ክብርህን መሰክራለሁ የሚል ቃል ከሰማይ ወጣ። በዛም የነበሩ ሰዎች ሰምተው ነጎድጓድ ነው ተባባሉ። መልአክ ነው የተናገረው ያሉም አሉ። የሥላሴ አንድ አምላክ መሆን ይህ ግብር ታወቀ፣ ተረዳ። የኦርቶዶክስ ሃይማኖት ሥርዓት የሥላሴ አርአያ ተመሠረተ። ሥላሴ
የክርስቲያን ጥንታዊ የሃይማኖታቸው ማረጋገጫ የብርሃን ማህተም ነው። ሥላሴ ከዘመናት ከአዝማናት በፊት አሉ። ሥላሴ አዳምን በመፍጠራቸው ሦስትነታቸው ታወቀ። ሥላሴ የሰናዖር ሰዎች ቋንቋቸውን በመለያየታቸው ሦስትነታቸው ታወቀ። የሥላሴ ሦስትነትና አንድነት በአብርሃም ቤት ታወቀ። የሥላሴ ሦስትነታቸው በዮርዳኖስ ታወቀ። የሥላሴ ሦስትነታቸው በታቦር ተራራ ላይ ታወቀ። በዚች በቅድስት ሥላሴ እምነት ልዩ ሦስት የሚሆን እሱ የቸርነት በሩን ይከፍት ዘንድ ኃጢአን እምሆን እኔ ማጸናለሁ፣ ነፍስና ሥጋዬንም አደራ አስጠብቃለሁ። የሥላሴ የሐዲስ ሥርዓት ዘመን ከመመስረቱ በፊት በብሉይ ዘመን ሕግ የታወቀ ነው። ስለዚህም ከነቢያት ወገን የፈጠረህና ያጸናው እርሱ አብ ነው ሲሉ ተናገሩ። ስለ ወልድም ሕፃን ተወለደልን፣ ወልድም እውነተ ሥጋ ተሰጠልን በማለት ተናገሩ። ዳግመኛም ለመንፈስ ቅዱስም መንፈስ ቅዱስ በጽድቅ ጎዳና ይመራኛል ብለው የተናገሩም አሉ። እነሆ የሥላሴ ስም ቅድመ ዓለም የነበረ እስከ ዘላለም የሚኖር መሆኑም ታወቀ። የአብ ስም ከፀሐይ ፍጥነት በፊት የነበረ ነው። የወልድ ስም ከፀሐይ መገኘት በፊት የነበረ ነው። የመንፈስ ቅዱስ ስምም ከፀሐይ በፊት የነበረ ነው።